ይሄ ርዕስ ለምንድነው የምናወራው? በዚህ ጉዳይ ላይ ማውራት ያፈለገው ለምንድነው? ቀልብ ስንት ቦታ ነው የሚካፈለው? እንደዛው ደግሞ ምልክቶቹስ ምንድነው? ያ ቀልብ ትክክለኛ ቀልብ መሆኑን፣ ያ ቀልብ በበሽታ የተነካ መሆኑን ወከዛሊከ ያ ቀልብ እንደሞተ ምናቅበት ምልክቶቹ ምንድናቸው የሚለውን ነው የምናወራው በአላህ Subhanahu Wa Ta'ala ፍቃድ። አንድ ሰው ሰውነቱ ከታመመ በተለያየ ምልክቶች ሊያቅ ይችላል። ወይ ሰውነቱ ሙሉ በሙሉ ሊሞቅ ይችላል፣ ወይ ደግሞ ራስ ምታት ሊመጣበት ይችላል፣ ወይ ደግሞ ሊያስለውም ይችላል፣ ወይ ደግሞ የሚያመው ቦታ ህመም ሊያመጣ ይችላል። ከዚህም የተለየ ብዙ ምልክቶች ልናገኝና ልናይ እንችላለን። አንዳንዴ ሳናቀው በሽታው እንዳለብን በዛ ወደ አኺራ ልንሄድም እንችላለን። ቀልብ ሲባል የነገሩ ሁሉ መሐከል ላይና ዋነኛ ጉዳይና ቦታ ነው። ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው ይነግሩናል፣ አላ ወኢነ ፊል ጀሰድ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉሁ አላ ወሂየል ቀልብ። ኢዘን ቀልብ ማለት የሰውነታችን ሙሉ መልክ ነው፣ ንጉስ ነው። ቀልቡ ከተስተካከለ ነው ቀልቡ የሚያዘውን ነገር አይን የሚታዘዘው። ቀልቡ ከተስተካከለ አይን ሐራም ነገር ከማየት ራስን ይቆጥባል። ጆሮ መጥፎ ነገርን አያዳምጥም ቀልቡ ከተስተካከለ። ከእግርም ራሱ ቀልቡ ከተስተካከለ መጥፎ ቦታ አይሄድም። ሁሉም ሰውነታችን የሰውነታችን አካል ዋነኛውና መሪ ዑለማዎች ስለ ቀልብ ሲያወሩ ቀልብ 3 ቦታ እንደሚካፈል ይናገራል። የመጀመሪያው ቀልብ ምን አይነት ቀልብ ነው? ትክክለኛና የዳነ ከሁሉም ነገር የጠራ ቀልብ ነው። ሁለተኛው የቀልብ አይነት የታመመ ቀልብ ነው። ሶስተኛው የቀልብ አይነት የሞተ ቀልብ ነው። طيب እንዴት ነው የኛ ቀልብ ሰላም መሆኑ የምናውቀው? علامات سلامة القلب ቀልባችን ጤነኛ መሆኑ እንዴት ነው የምናውቀው? الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله وأشهد أنه بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده. أما بعد فنحمد الله جل وعلا أن جمعنا لهذا اللقاء ونسأله أن يجعل لنا لقاء مباركا. يتكبراتشو وندموج يتكبراتشو هتوج الله تعالى زاري مورات من فلقو هو محاضرة بعنوان القلب داؤه ودواؤه. الله تعالى زاري ما يتمفلقوا محاضرة رأس سل قلبنا يقلب بشتانا مدانيتو يميلونه. ይሄ ርዕስ ለምንድነው የምናወራው? በዚህ ጉዳይ ላይ ማውራት ያስፈልገው ለምንድነው? ቀልብስ ስንት ቦታ ነው የሚካፈለው? እንደዛው ደግሞ ምልክቶቹስ ምንድነው? ያ ቀልብ ትክክለኛ ቀልብ መሆኑን፣ ያ ቀልብ በበሽታ የተነካ መሆኑን ወከዛሊከ ያ ቀልብ እንደሞተ ምናቅበት ምልክቶቹ ምንድናቸው የሚለውን ነው የምናወራው በአላህ Subhanahu Wa Ta'ala ፍቃድ። አንድ ሰው ሰውነቱ ከታመመ በሽታን ተነካው በተለያየ ምልክቶች ሊያቅ ይችላል። ወይ ሰውነቱ ሙሉ በሙሉ ሊሞቅ ይችላል፣ ወይ ደግሞ ራስ ምታት ሊመጣበት ይችላል፣ ወይ ደግሞ ሊያስለውም ይችላል፣ ወይ ደግሞ የሚያመው ቦታ ህመም ሊያመጣ ይችላል። ከዚህም የተለየ ብዙ ምልክቶች ልናገኝና ልናይ እንችላለን። ታዲያ እንደዚህ የአካል በሽታ የተለያየ በሽታ ሲመጣብን በተለያየ ነገር ልናቅ እንችላለን። ግን የቀልብን በሽታ አንዳንዴ ሳናቀው በሽታው እንዳለብን በዛ ወደ አኺራ ልንሄድም እንችላለን። ታዲያ አንድ ሰው ቀልቡ ጤነኛ መሆኑና አለመሆኑን በምንድነው የሚያውቀው? የቀልብ በሽታዎችን መድኃኒቶችስ ምንድናቸው? ቀልብ ሲባል የነገሩ ሁሉ መሐከል ላይና ዋነኛ ጉዳይና ቦታ ነው። ሁሉም ነገር የሚዞረው በሱ ላይ ነው።
لزينو يا الله ملكتنيا عليه الصلاة والسلام بحديثاتو ينقرونال. الحديث الذي أخرجه الإمام مسلم وكذلك البخاري من حديث النعمان بن بشير رضي الله تعالى عنه من يا الله ملكتنيا عليه الصلاة والسلام ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب. يا الله ملكتنيا عليه الصلاة والسلام من دزيلال ألا أواج سمو وإن في الجسد مضغة سونة السكوب الشخصقال يا كتستكاكل يا سقا سونة مولو يستكاكلال يا سقا دقمو كتبلاشا سونة مولو يبلاشا لالو ألا وهي القلب. ياتش من الناس يبال قلب نوالو يا الله ملكتنيا عليه الصلاة والسلام. إذن قلب مالت يسونتاتشن مولو ملك نو ንጉስ ነው። ቀልቡ ከተስተካከለ ነው ቀልቡ የሚያዘውን ነገር አይን የሚታዘዘው። ቀልቡ ከተስተካከለ አይን حرام ነገር ከማየት ራስን ይቆጥባል። وكذلك ጆሮ መጥፎ ነገርን አያዳምጥም ቀልቡ ከተስተካከለ መጥፎ ነገርን አያዳምጥም። وكذلك እግርም ራሱ ቀልቡ ከተስተካከለ መጥፎ ቦታ አይሄድም። ሁሉም ሰውነታችን የሰውነታችን አካል ዋነኛውና መሪው ቀልብ ነው። ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ይህን በተመለከተ ቀደም ያሳለፍን ሐዲስም ይነግሩን ሰውነታችን ውስጥ ቡጭቅ ስጋ አለ አሉ። ያ ስጋ ከተስተካከለ ሁሉም ነገራችን የሚስተካከል አላ وهي القلب አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ለዚህ ነው እኮ የሰውየው ቀልብ ከተስተካከለ آخر لم يقاتوا من أجره طرون ميهونه كما قال جل وعلا ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم. جيت يا ويلان أنت تواردين يتنسى كان سويت ميكسك أصوبت كان يوم القيامة يما يتقمبت من لجم هبت ما يتقمهم إلا من أتى الله بقلب سليم. قلبنا استكاكلو بدنا قلبي متاسو سكر إنجيل الله سبحانه وتعالى. وكذلك جيت الله سبحانه وتعالى ندينا سراو كله تكبينة مياغنيوت طروكو هونو بيتشانو جي ببزات አይደለም. قال جل وعلا تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا. كفى لقيت الله سبحانه وتعالى نقصنا هلو بسوجه هنا الذي خلق الموت والحياة موتنا هوتن يفتر لقيتانا لمن أن أنت اللي فتن أن أنت اللي مكر أن أنت اللي ملكت كأن أنت أس ما نيانو يبلد تروسرا يميسرا تروسرا أحسن عملا وهو العزيز الغفور أشنا فينا ماريهون جيتان الله زقا ينقرن يسراو مامار نونجي يسراو مبزات هيدل يسراو مبزات سان يسراو مامار لزينا فضيل بن عياض رحمه الله تعالى بزينيو رتشينيون آية سفسر عند الزيلان كما أخذ ذلك ابن أبي دنيا في كتاب الإخلاص وابن نعيم في الحلية من الفضيل بن عياض إهن سفسر أخلصه وأصوبه إلى أيكم أحسن عملا كنا أنتس ما أنه يبلتون تروسرا يميسرا وسبال يتفلقبت ينطرت تدرقو كرسول صلى الله عليه وسلم قال سناقا يقدم إلى بزين كده ينبروا سوش تيقظ فضيل بن عياض رضي الله تعالى عنه ورحمه قالوا يا أبا علي ما أخلصه وأصوبه يزين يسرى أخلصنا أصوبوا يتبال من للنبلو تيقظ قال إن العمل إذا كان خالصا ولم يكن صوابا لم يقبل وإذا كان صوابا ولم يكن خالصا لم يقبل حتى يكون خالصا صوابا من آل أبي علي
فضيل بن عياض إن العمل سراء إذا كان خالصا يمسرون سراء الله سبحانه وتعالى بيتشا أترت مسرا كوننا ولن يكن صوابا كسنة ما يقدم كونه الله يقبله ماله وكذلك وإذا كان صوابا ولم يكن خالصا لم يقبل عند الزوم ياسرا كسنة قدمه نقرقن إخلاص كان له الله يقبله حتى يكون خالصا صوابا ياسرا لا الله بيتشادرة مسرات اللبه وكذلك سنة المقدمان لبك والخالص لا الله بلو ما ترى سبال أن يكون لله والصواب أن يكون على السنة ما ترى سبال الله بيتشا يا اللهن وديتا لما يت بيتشا بلا مسرا وسرانه صوابا سبال لك من مسرا وسرا كرسول عليه الصلاة والسلام سنة يقتممون اللبتال إذا تلقوا نقر متيت ያለበት የሥራ መብዛት አይደለም መተያየት ያለበት ያ ሥራ ለአላህ ብቻ ተብሎ ይሰራው በረሱል አለይሂ ሰላቱ ወሰላም ሱና ፈለግ በሳቸው መንገድ መልክ ይሰራው የሚለው ነገር ማወቅ አስፈላጊ ነው አላህ ካለምና ወረስ ታዲያ ይሄ ነው የቀልብ መስተካከል የቀልብ በሽታዎች የቀልብ መታመሙን በምሮ መታቀው ከታመመ ደግሞ የትኛው ሐኪም ቤት ነው የምትወስደው ምን አይ መድኃኒት መውሰድ ያለብክ የሚለው ነገር በአላህ ፈቃድ እናያለን ማለት ነው ከሱ በፊት ዑለማዎች ስለ ቀልብ ሲያወሩ ቀልብ ሶስት ቦታ እንደሚካፈል ይናገራሉ ከነዛው ኢብኑ ቀይም አለይ ረህመቱላህ ኢጋፈቱ ለህፋት የሚባለው ኪታብ ላይ ይናገራል ቀልብ ሶስት ቦታ ይካፈላል ይላል የመጀመሪያው ነው الأول القلب الصحيح السليم የመጀመሪያው ቀልብ ምን አይነት ቀልብ ነው ትክክለኛና የዳነ ከሁሉም ነገር የጠራ ቀልብ ነው والنوع الثاني ሁለተኛው የቀልብ አይነት القلب المريض የታመመ ቀልብ ነው ይሄ የታመመ ቀልብ ሁለት ነገርን በውስጡ ይዟል ጥሩ ነገር አለው በአንድ በኩል መጥፎ ነገር አለው በአንድ በኩል የታመመ ቀልብ ነው والنوع الثالث ሶስተኛው የቀልብ አይነት القلب الميت የሞተ ቀልብ ነው ይሄ ቀልብ ህይወት የለውም የሞተ ቀልብ ነው ኢደ እነዚህ ሶስት ቀልቦች አንድ በአንድ ለማየት እንሞክራለን የመጀመሪያው ቀልቡ ሰሊም الصحيح የተባለው የዳነና ትክክለኛ ቀልብ የተባለው ምን አይነት ቀልብ ነው ያ ቀልብ የሆነ ነገር ከሰጠ ለአላህ ብሎ የሚሰጥ ነው የሆነ ነገር ከከለከለ ለአላህ ብሎ የሚከለክል ነው የሆነ ነገር ከወደደ ለአላህ ብሎ የሚወድ ቀልብ ነው ከጠላም ለአላህ ብሎ የሚጠላ ነው የሱ ስራ እንቅስቃሴዎቹ ሙሉ በሙሉ ጀሚዑ حركاتي وسكناتي لله تعالى እንቅስቃሴ ሁሉ ስራዎቹ ሁሉ ለአላህ Subhanahu Wa Ta'ala ብቻ ብሎ የሚሰራ كما قال جل وعلا قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له سبحان الله ይሄ ትክክለኛ ቀልብ እንደዚህ ነው በል አንተ ነብይ ወይ እኔ መስገደውም ሰላት እኔ ማርዶም እርድ እኔ መኖርም ህይወት እኔ መሞትም ያለብኝ ነገር لله رب العالمين الله سبحانه وتعالى ብቻ لا شريك له ምንም አጋር የለው ጌታ الله سبحانه وتعالى لا شريك له وبذلك أمرت وأنا أول المسلمين በዚህ ነው ደግሞ የታዘዝኩት እኔም ከአማኞች ደግሞ ከዚህ ኡማ የመጀመሪያው አማኝ ነኝ በል ብሎ ጌታ አላህ Subhanahu Wa Ta'ala ረሱልን عليه الصلاة والسلام ያዛቸዋል ትክክለኛ ቀልብ እንደዚህ አይነት ቀልብ ነው ትክክለኛ ቀልብ ሁሉም ነገር የሚያሳስበው የሚያስጨንቀው የመጀመሪያው የማዕከሉም የመጨረሻውም ጉዳይ ሁሉ ህይወቱ ይሄ ነገር የምሰራው የምናገረው የማየው የማዳምጠው የምሄድበት ቦታ ቢሆንም ለአላህ ብቻ ነው ወይ ይሄ ነገር አላህ ይወደዋል ወይ የሚለው ነገር የሚያስጨንቀው كما قال الشاعر إذا صح منك الود فالكل هين وكل الذي فوق التراب تراب إذا صح منك كانت كتستكاكل مودد يا نجر الله كانت كودد مالت فالكل هين ሁሉም ነገር ቀላል ነው وكل الذي فوق التراب تراب كأفر بلا ያለው ራሱ አፈር ነው ይላል የዚህ ቀልብ ባለቤት
የተስተካከለው የሰላም ቀልብ ባለቤት የተባለው ሰውዬ ሁሌ ቀልቡ ከአላህ ጋር ተንጠለጠለች ነች። የዚህ ቀልብ ባለቤት አላህን ደስ የሚያስብለውን ነገር ያውቃል፣ ይሰራል። የሚጎዳውን አላህ የማይወደውን ነገር ያውቃል፣ ይከለከላል። ከዛም ደግሞ የዚህ ቀልብ ባለቤት ያውቃል ዓለም ላይ ያሉ ሰዎች ሁሉ ቢሰበሰቡና ነገርን መጥቀም ከፈለጉ መጥቀም አይችሉም አላህ ያን ነገር ቢፈልግለት እንጂ ይህን ያውቃል። በተቃራኒ ዓለም ላይ ያሉ ሰዎች ሁሉ ቢሰበሰቡና እሱን መጉዳት እንፈልጋለን ቢሉ እንደማይጎዱት ያውቃል አላህ ያን ነገር ቢጽፍበት እንጂ። እርግጠኛ ነው የዚህ ቀልብ ባለቤት በሁሉም ነገሩ ቀልቡ ሁሉ የተስተካከለና የተረጋጋ ነው። ለምን? ሁሉም ዓላቃው ከአላህ ጋር ስለሆነ። የዚህን ቀልብን አይነት ሰዎች እንደዚህ አይነት ቀልብ ሐታ ካፊር ራሱ ቢሆን ይመኘዋል። ኩፍር ውስጥ ወድቆ ሐታ ሀብታም ራሱ ይመኘዋል፣ ሐታ ባለስልጣን ይመኘዋል። ለምን? የዚህ ቀልብ ባለቤት እኮ ሁሌ የተረጋጋ ስለሆነ ነው። ያረጋጋው ደግሞ ብር አይደለም፣ ያረጋጋው ደግሞ ስልጣን አይደለም፣ ያረጋጋው ደግሞ ዕውቀቱ አይደለም፣ ያረጋጋው ዶክተርና መሐንዲስ መሆኑ አይደለም። አላቃ ሁሉ ከአላህ ጋር እንደሆነ ስለሚያውቅ ሐታ ኩፋሮች ራሱ የተረጋጋ ቀልብን የሚያገኙበትን መንገድ ይመኛሉ፣ ግን አያውቁትም፣ አያገኙትም። ለምን? ትክክለኛ የተረጋጋ ቀልብ ማለት በአላህ ያመነችና ሁሉም ነገርን ከአላህ ጋር እንጠለጠለች ቀልብ ስለሆነች። ለዚህ ነው የተረጋጋ ቀልብ እንደ ምሳሌ የምንመለከት ከሆነ የአላህ መልእክተኛ አለይሂ ሰላቱ ወሰላም ከአባ በክር الصديق رضي الله تعالى عنه ጋር ሆኖ ሂጅራ ይወጣሉ። እነዛ ቁረይሾች እነዛ ሙሽሪኮች እነሱን ለመያዝ ያሳድዳቸዋል፣ ለመግደል ከያዟቸው ከተመቻቸላቸው ከዛ በኋላ ይደበቃሉ። ጋሩ ሰውር ውስጥ ሆነው ይደበቃሉ። እነሱ የተደበቁበት ቦታ ላይ ኩፋሮች እነሱ ጉርጓድ ውስጥ ከላይ ይቆማሉ። በዚህን ጊዜ አቡበክር الصديق رضي الله تعالى عنه ምን ይላል? ያ ረሱላህ አለይሂ ሰላቱ ወሰላም እነዚህ ሰዎች እኮ አጎንብሶ ቢመለከቱ ወረታቸው እኮ ያዩ ነበራል። በዚህን ጊዜ አላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? ያ አቡበክር ما ظنك بالاثنين الله ثالثهما. الحديث أخرجه الإمام البخاري ومسلم من حديث أبا بكر رضي الله تعالى عنه. أنت يا بكر أباتو يالوت من دنو أنت ميهتراترك من يمسلهال ሁለት ሰዎች ቢሆኑ ሶስተኛው አላህ ቢሆን ይችላል። ያላቸው يقين የመረጋጋት የቀል መረጋጋት ነበር ረሱል አለይሂ ሰላቱ ወሰላም ላይ ማለት ነው። وكذلك ሌላ ምሳሌ እንመልከት። የተረጋጉ ቀልብ ሰላም የሆነ ቀልብ ምን አይነት ነው የሚለው ሰሃቦችና ረሱል አለይሂ ሰላቱ ወሰላም የኡሁድ ጦርነትን ተዋግቶ ከተመለሱ በኋላ አንደኛ ሰውዬ መጣና ምን አላቸው? ጠላት እኮ ለእናንተ ተሰብስቦላችኋል ወየውላችሁ እያላቸው ነው። በዚህን ጊዜ አማኞች የመለሱትን መልስን አላህ Subhanahu Wa Ta'ala ይነግረናል። الذي قال لهم الناس إن الناس قد جمعوا لكم فاخشوهم. الذي قال لهم الناس أصلا الناس يتبارو زقا عند سون متى يتناقروا قال الناس برو تراچه هي علوم الحديث ላይ ራሱ የቻለ علم አለው። በአም ይጠራና የተፈለገበት خاص ነው። በብዙ ቁጥር ይጠራና የተፈለገበት አንድ ሰው ነው። ይሄ نوع من انواع علوم القرآن ውስጥ ዑለሞች ያስቀምጣሉ። الذي قالهم الناس ሰዎች አሏቸው አሰ الناس ብዙ አይደለም አንድ ሰው መቶ ይተናገር ምን አለ? ان الناس قد جمعوا لكم ሰዎች እኮ ጠላት ለእናንተ ተሰብስበውላችኋል فخشوهم ፍሯቸው እነሱን ሲሉ አማኞች ግን فزادهم إيمانا የበለጠ ኢማን ጨመረላቸው። መፍራት የለም እነሱ ጋር وقالوا حسبنا الله ونعم الوكيل الله ለዚህ ይበቃናል አሉ። ምንኛ የሚያምርን ወደሱ መመካት አሉ። በዚህን ጊዜ فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم. በዚህን ጊዜ ይሄን በማለታቸው በአላህ ላይ ያላቸውን ተወኩል ያላቸውን እምነትን በመናገራቸው فانقلبوا ተመለሱ بنعمة በጸጋ
አላህ በእነሱ ላይ ጸጋን ዋለ ወፈድን በትሩፋት አሸንፎ ተመለሱ እነሱን ደግሞ መጥፎ ነገር አልነካቸውም የአላህን ውዴታ ተከተሉ ሱብሃንአላህ ይሄን በማለታቸው ጌታ ደግሞ የሱ ፈضል ትልቅ የሆነ ጌታ ኢዘን ይሄ ምሳሌ ምን አይነት ነው የተስተካከለ ቀልብ የሆኑ ሰዎች እንደዚህ ናቸው ሁለተኛው ቀልብ አይነት القلب الميت يموت قلبنا لا يعرف معروفا ولا ينكر منكرا مدفون ما يقم طرون ما يقم يموت قلبنا ይሄ ቀልብ ማለት ሸይጣን መኖሪያ ቦታ ያደረገ ቀልብ የነዚህ ቀልብ ምሳሌ ደግሞ የኩፋሮችና የሙናፊቆች ቀልብ አይነት ነው اما القلب الثالث ሶስተኛው የቀልብ አይነት القلب المريض የታመመ ቀልብ ነው ይሄ ቀልብ ሁለት ነገርን በውስጡ ይዛል ጥሩና መጥፎ ነገር አንዴ ይታመማል አንዴ ይሻለዋል ይሄ ደግሞ ብዙ ሙስሊሞችን ስታይ እንደዚህ አይነት ነገሮች ነው ያለንበት እኛም ግን በውስጡ ምን አለ ሸር ነገርም አለ ታሟል በተለያየ በሽታ የተለያየ ችግሮች አሉበት አንዳንዴ ወንጀል ሊወርቅ ይችላል አንዳንዴ ሐራም ሊሰራ ይችላል አንዳንዴ ሰዎችን ሊበድል ይችላል አንዳንዴ በሰዎች ላይ ደንበር ሊያልፍ ይችላል አንዳንዴ ሪባ ሊበላ ይችላል ይሄ ታመመ ቀልብ ነው ቀልቡ የታመመ ስለሆነ ነው እንደዚህ ወንጀሎች የሚሰራው ለዚህ ነው እንደዚህ አይነት ቀልብ ደግሞ ሁሌ ራሱን ለማስተካከል መጣር አለበት የአላህ መልእክተኛ አለይሂ ሰላቱ ወሰላም ያሉን አላህ የሚመለከተው ምን አይነት ቦታ ነው የሚለውን ነገር ይነግሩናል يقول النبي عليه الصلاة والسلام الحديث الذي أخرجه الإمام مسلم من حديث أبو هريرة رضي الله تعالى عنه يا الله حميتني عند الذي لعله إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم حديث برم تردد الشيء الله إن الله جيتا لا ينظر أي ملكته إلى صوركم إن أنت يوجي قصتان أكالاتشون وفرام كتاتا رجم أجر هفتان ده أيار الله وأنه متايا وأموالكم ولا هفتاتشون أي ملكته إيه ميزان ما يدلم السوزند ولكن يرجن ينظر ملكتان إلى قلوبكم ولا قلباتكم በቃ አንዳንድ ሰዎች ወንጀል ሲወርቁና حرام እየበላ ሲሙን እየተቆረጠ ኦና ቢቪ ኤቢሲ እየሰራበት ሱሪውን ደግሞ አስፈለ ሳፊሪን መንገር እየተረገበት እየሄደ አራንተ ይሄ ነገር አትስራ ስትለው ኢማን በቀልቡ ነው ይላል አላህ እኮ አይመለከትም ወደ ቀልብ እንጂ ሐዲስ ለምን ጨርሶ ማባቴ ان الله لا ينظر الى صوركم واموالكم كالبوها على رسول صلى الله من نابت ولكن ينظر الى قلوبكم واعمالكم ورسراچم يملكتوا اصلا قلب قدم ባሳለፍነው ሐዲስ የሰውየው ቀልብ ከተስተካከለ ውጪ ያለው አካል ሁሉ ይስተካከላል ኢዘን አስለን ያንተ ቀልብ ላይ በሽታና ችግር ስላለ ነው ውጪ ካልተስተካከለው ውስጥክማ ቢስተካከል ቀልብ ብትስተካከል እሷ እኮ መንግስት ናት ብለናል መሪ ናት ብለናል መልክ ናት ብለናል ሁሉም ነገር የምታዘው እሷ ናት ቀልቡ ከተስተካከለ መጥፎ ነገር አያዳምጥም መጥፎ ነገር አይመለከትም መጥፎ ነገር አይነካም መጥፎ ቦታ አይሄድም መጥፎ ነገር አያስብም ኢዘን ወአዕማሊኩም ወረስራችሁ ይመለከት ኢዘን ቀልብን በቀልብ ጉዳይ ላይ መጨነቅ በጣም ትልቅ ነገር ነው طيب አሁን ቀልባችን ቀልብ ሶስት ቦታ ይካፈላል ብለናል ስለ ቀልብ መጨነቅ አለብን ብለናል ቀልባችን ለማስተካከል መጣር አለብን ብለናል ቀልብ ሶስት ቦታ ይካፈላል ደናና የሞተና በሽተኛ ብለናል طيب እንዴት ነው የኛ ቀልብ ሰላም መሆኑ ምናቀው ቀልባችን علامات سلامة القلب ቀልባችን ጤነኛ መሆኑ እንዴት ነው ምናቀው ለምን ግዴታ ያንተ ቀልብ ምን መሆን አለበት صحيح وسليم መሆን አለበት ጤነኛ ቀልብ ሁሉ ያስፈልጋል ያ ቀልብ ጤነኛ መሆኑ እንዴት ነው ምናቀው ይሄ በብዙ መንገድ ነው ይላሉ ዑለማዎች ሲናገሩ በብዙ ኪታባቸው ይሄ ነገር ይጠቅሳሉ አወለን የመጀመሪያው علامة ምልክት ቀልብክ ደና መሆኑን ጤነኛ መሆኑ የምታቀበት انه يفرح بطاعه الله فرحا شديدا يا ቀልብ ተስተካከለ ቀልብ የሆነ ዒባዳን ከሰራ ያለ ትእዛዝን ከፈጸመ ደስተኛ ሆነ በጣም የሚደሰተው የሆነ ዒባዳን ከሰራ ደስተኛ ነው ለምሳሌ ሰላት ተራዊ ከሰገደ ሌልን ቆሞ ከሰገደ ሰላትን በጀማዓ ከሰገደ ደስ ይለዋል
ቁርአን ከቀራ ደስ ይለዋል ዒልም ከቀራው ደስ ይለዋል ማንኛውም ስራ ሲሰራ ዒባዳን ደስ የሚለው ቀልብ ነው በጣም ይደሰት ከሆነ ይሄ ቀልብ ምንድነው ደና ቀልብ ነው ማለት ለዚህ ነው አላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው الحديث الذي أخرجه النسائي من حديث أنس وصححه الحاكم وكذلك العراقي رحمهم الله جميعا من الله መልእክተኛ حبب إلي من الدنيا النساء والطيب وجعلت قرة عيني في الصلاة يا الله መልእክተኛ عليه الصلاة والسلام እንደዚህ ይላሉ حبب إلي ወደኔ በጣም እንድወድ ተደርጓል من الدنيا كالدنيا النساء ሴቶች وكذلك الطيب ሽቶ ሴት ሲባል የሐላል ሴት ነው አባቴ ሌላ ቦታ እንዳትሄደ ትክክለኛ ሚስት በሐላል ያገኘሃት እንጂ ወጣቱ እንደሚለው ቦይፍሬንድ ገይፍሬንድ ቤቢ ፍሬንድ ቢባል ነገር የለም በሸሪዓ አትሸወድ ፌስቡክ እየገባ የፌስቡክ ጓደኛ ነች ምናምን የሚባል ነገር የለም የተባለው ትክክለኛ የራስ በሐላል ያገኛት ሚስት ናት حبب إلي من الدنيا النساء والطيب ሽቶ ረሱላህ ሰለላሁ ዐለይሂ ወሰለም ሽቶ በጣም ነበር የሚወዱት መወደድም አለበት ሽቶ ከዛ ምን አለ وجعلت قرة عيني የአይኔ ማረፊያ ደግሞ ተደረገልኝ الصلاة አየ ኢባዳ ሲሰሩ ደስተኛ ይሆናሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ለምን ስራው ሲገባኮ ከአላህ ጋር ነው የሚያወራው ከአላህ ጋር እኮ የተነጋገረ ነው አላህን እኮ እየለመነ ነው ቁርአን ሲያዳምጥ ደስተኛ ይሆናል የትኛው ቀልብ የተስተካከለ አንደኛው ምልክት ይሄ ነው ሁለተኛው ምልክት ደግሞ ቀልቡ የተስተካከለ መሆኑን መናቀበት أنه إذا فاتته العبادة من العبادات فإنه يتألم ويتحسر عند عبادة كالفو كعبادة عند عبادة كالفو يتاممال يناددال وجست يجبال لمن إيه نقرأ سلفل عندي صلاة جماعة ملتنيان عندي زاري قرآن القراء عندي زاري ذكر لكم عندي زاري أذكار السبع ملتين عندي زاري أذكار المساء ملتين يميلو لك يا رجل سالفو بتأمن متاممو بتأمن متجنكو إيه قلبي تستكاكل سو مهونو ملكتنا قني عبادة صلاة بجماعية ملتك منم ما يمسلك هنا قرآن كراكم الكراكم منم ما يمسلك هنا علم جمركم منم ما يمسلك هنا أذكار الصباح والمساء كبيس التوتا بيس الجبا حمام الجبا ستوتا يمي بار أذكاروچن ألكم على ألكم ما استنك هنا قلبك شجرستنا لجوا طلب الحكيم بيد دراسلات طلب الدكتور بوتا وسلام أما جن يون عبادة شاملته متجنك هنا እንዴት አመለጠኝ የምትል ከሆነ ይሄ ቀልብ ተስተካከለና ጤነኛ ቀልብ ነው من علامات سلامة القلب أيضا ثالثا ሶስተኛው أنه إذا وقع في ذنب فإنه يتألم لذلك الذنب كذلك እንደዛው ደግሞ ቀልቡ የተስተካከለ ሰው አማኝ ሰው ነው ሊሳት ይችላል ወንጀል ሊገባ ይችላል የሆነ ወንጀል ሲሰራ ለምን ይሄ ወንጀል ሰራው ብሎ ይጨነቃል ትንሽ ወንጀል ራሱ ብትሆን በዛ ራሱን ይወቅሳል የሆነ ወንጀል ከነካ ከሰራም ሱብሃንአላህ ለምን ወንጀል ሁሉ ቀልብን ነው የሚያቃጥለው ወንጀል ቀልብ ያቃጥላል ያሳምማል ኢማንክን ይቀንስብሃል እንደ ምሳሌ የማዕዝን ረዲየላሁ ተዓላ ዐንሁ ምሳሌ ማየት እንችላለን ወንጀሉስ ወደቀ ወንጀልን ሰራ ያ ወንጀል ሊያስቀምጠው አልቻለም ተውባ ማድረግን ፈለገ ወደ ረሱል አለይሂ ሰላቱ ወሰላም መጣ ያ ረሱላህ طهرني يا رسول الله መልእክተኛው ከዚህ ወንጀል ነፃ አውጡኝ አላቸው ሱብሃንአላህ ይሄን ወንጀል መሸከም ስላልቻለ ያ ሰሃቢ ረዲየላሁ ተዓላ ዐንሁ አማኝ ሰው ሁሌም እንደዚህ ነው ወንጀል ከሰራ ለምን ወንጀል ሰራው ብሎ ነው የሚናደደው የሚታመመው والله من الصحابة رضي الله تعالى عنهم ወንጀል ሰርቻለሁ ብሎ ፈርቶ ታሞ የሞተ ስንት ሰሃቢ አለ الله سبحانه وتعالى في سورة الحجر እናንተ በአላህ ያመኑ ሰዎች ሆይ ድምጻችሁን ረሱል ሰለላሁ ዐለይሂ ወሰለም አጠገብ ከፍ እንዳታደርጉ ሲባል አንዱ ሰሃቢ ሰማ ፈራ በዚህ ወንጀልማ ረሱል ሰለላሁ ዐለይሂ ወሰለም አጠገብ መቆም አልፈልግም ብሎ ቤቱ መሆን ጀመረ ወንጀል የሰራ መስሎት ነው ረሱል ሰለላሁ ዐለይሂ ወሰለም ያ ሰሃቢ ተደብሎ ጠየቁ እንዲህ ብሎ ተነገራቸው
እሱ ከነዛ ሰዎች አይደለም ተባለ። አይ ወንጀል ውስጥ ልገባም እችላለሁ ብሎ ነው ገብቶ አይደለም የሚጨነቁት ሰሃቦች ረዲየላሁ ተዓላ ዐንሁም። ለዚህ ነው ሁሌ አማኝ የሆነ ሰው ወደ አላህ ይሸሻል። ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን ወላ ተጅዐሉ መዐላሂ ኢላሃን አኸር ኢኒ ለኩም ሚንሁ ነዚሩን ሙቢን። ወደ አላህ ሽሹ ይላል። ፈፊሩ ኢለላህ ወንጀል ከሰራክ ወደ አላህ ሽሽ፣ ወደ አላህ ተመለስ፣ ወደ አላህ አልቀስ። ኢኒ ለኩም ሚንሁ ነዚሩን ሙቢን እኔ ለእናንተ የማስጠነቅቅና ግልጽ የማደርግላችሁ መልእክተኛ ነኝ በላቸው። ወላ ተጅዐሉ መዐላሂ ኢላሃን አኸር እንደዛ ደግሞ ከአላህ ጋር ሌላን አምላክ እንዳታደርጉ፣ ከአላህ ጋር ሌላን አካልን ጨምራችሁ እንዳታመልኩ፣ እንዳትለምኑ እኔ ከዚህ ደግሞ የማስፈራራና ግልጽ የማደርግላችሁ መልእክተኛ ነኝ ይላል። ኢዘን እነዚህ ሶስቱ ቢያንስ ቀልቡ ደና እንደሆነ ከሚያሳዩ ምልክቶች ውስጥ ነው። እሺ ደግሞ ሌላ ርዕስ እናወራ። አምራዱል ቁሉብ የቀልብ በሽታዎች ምንድናቸው? ላ ኢላሃ ኢላላህ። ቀልብ መታመሙን የምታውቀው ቀልብን የሚያሳምም የቀልብ በሽታ ምንድነው? ይሄን በሽታዎች ዶክተሮች ራሱ ቢመረምሩ አያገኙትም። የፈለገ ስፔሻሊስት ሰው አምጣልኝ ላ يستطيع ይሄን በሽታ ማግኘት አይችልም። ኢደን ዑለማዎች እነዚህ በሽታዎች የቀልብ በሽታዎች ምን እንደሆኑ ይነግሩናል። ከዛው የመጀመሪያው የቀልብ በሽታ ሽርክ ነው። ሰውየው ሽርክ ውስጥ ከወደቀ በሽተኛ ነው፣ ግዴታ መታከም አለበት። አንደኛው የቀልብ በሽታ ሽርክ ነው። ሽርክ ደግሞ ከወንጀሎች ሁሉ መጥፎ ወንጀል ማለት ሽርክ ነው። ኢነ الشرك لظلم عظيم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. ጌታችን አላህ Subhanahu Wa Ta'ala በአላህ የሚያጋራ ሰው አላህ Subhanahu Wa Ta'ala ጀነትን መግባትን በሱ ላይ ሐራም አድርጎበታል። የሱ መቀመጫና መግቢያው ጀሃነም እሳት ነው። የውመል ቂያማ ደግሞ እንደዛ አይነት ሰው የሚያገዝ ሰው የሚረዳ ሰው የለም ብሎ አላህ Subhanahu ይናገራል። ኢዘን የመጀመሪያው የቀልብ በሽታ ሽርክ ነው። ثانيا ሁለተኛው በሽታ مرض النفاق የኒፋቅ በሽታ ነው። ከላይ ሙስሊም አማኝ ትመስላለህ፣ ከውስጥ ደግሞ ኩፍር ተሸክሞ ትዞራለህ። ይሄን በሽታ ነው። ይሄ والله ከላይ የኸይር ሰዎችን ምትረዳ ትመስላለህ፣ ከውስጥ ደግሞ እነሱ መጎዳበት ሌላ ጉድጓድ ትቆፍርላቸዋለህ። ከላይ አህሉ ሱነቲ ወልጀማዓ ምትረዳ መስለህ ከውስጥ ደግሞ ከቢድዓ ሰዎች ጋር ተደብቀህ ትሰባሰባለህ። የአህሉ ሱነቲ ወልጀማዓ ሚስጥር አውጥተህ ትነግራቸዋለህ። هذا هو مرض النفاق يا اخي. ይሄ والله ይሄም ትልቅ በሽታ ነው። ለዚህ ነው ሰሃቦች ረዲየላሁ ተዓላ ዐንሁም ይሄን ጉዳይ የሚጨነቁበት እንደዚህ አይነት በሽታ በራሳቸው የሚፈሩት። ابن أبي مليكة የሚባለው ታቢዒ እንደዚህ ይላል أدركت 30 من أصحاب النبي عليه الصلاة والسلام كلهم يخاف النفاق على نفسه. لا أخرجه الإمام البخاري معلقا في صحيحه في كتاب الإيمان. ميلان أنيكو كثلاثة بلاي صحابوك رسول الله عليه وسلم بالربوك قاتا قاين شالو إلا أن الذهولهم بقلبات شلي براسات شلي نفاق نفرون بها. الحذيفة ابن يمان رضي الله تعالى عنه يا رسول الله عليه وسلم مسترن بمتبك متاوقف يا منافقوچن سم زرزر አንድ በአንድ የሚያቀው አንድ ቀን ግን የሆነ ሰው እሱ ጋር መጣ። የሆነ ሰው ማይታመን ሲባል ይሄ ሰው እሱ ጋር ይመጣል ተብሎ ማይታመን على وهو عمر ابن الخطاب رضي الله تعالى عنه الذي شهد له بالجنة وهو في الدنيا. الدنيا ላይ ያለ በጀነት የተመሰከረለት ሰው ነው ዑመር ኢብኑ ኸጣብ ማለት። እሱ በሄደበት መንገድ ሸይጣን የማይሄድ ሰው ነው። አባቴ እንኳን ሸይጣን ሰው ራሱ እሱም ይፈራ ሰው ነው። ومع ذلك ግን አንድ ቀን حذيفة ابن يمان رضي الله تعالى عنه ጋር መጣ. فقال آله እኔ በአላህ ይጃለሁ አለ رسول صلى الله عليه وسلم هل أعدني رسول الله صلى الله عليه وسلم من المنافقين. رسول صلى الله عليه وسلم ስሜን ከሙናፊቆች ጋር ነገሮ ካል እንዴ ቆጥሩኛል እንዴ ብሎ ጠየቀው። ሱብሃንአላህ ይሄን አክል ንፍቅናን በራሳቸው ይፈሩ ነበር። በዚህ ጊዜ حذيفة قال لا ولكن ولن أخبر أحدا بعدك. አንተ ዛስ ሙሰርተከም ግን ካም በኋላ እንደዚህ አይነት ሰው መጥቶ የሚጠይቀኝ እኔን ጥያቄ
ለማንም አልመለስም إذن ሁለተኛው በሽታ وهو مرض النفاق والثالث من أمراض القلوب مرض الرياء ይውልኝ ብለህ ምሰራው ስራ ይሄ ትልቅ በሽታ ነው ስራቅን ሁሉ የሚያበላሽ ነው አንተ መስራት ያለበት ስራ ማንኛውም ለአላህ Subhanahu Wa Ta'ala ብቻ ብለህ ነው ሰዎች ይውልኝ ስለኔ ያን ጉዳይ ሰርቷል ይበሉ ለአላህ Subhanahu Wa Ta'ala ብቻ ብለህ መስራት አለበት وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إيه والله أنت نبي أنت مراسو بتهون كانت بيتنبروا سووش مراسو بين ألتعززهم إلا ليعبدوا الله لقزونجي عندك هدركو بجن يعملكو مخلصين ترت هدركو حنفاء كتمت منقلتك يمنقل زنبل بلو كذا صراحة يسجلوا زكاة يسجلوا تبع إذا الرياء تلك بشتانه ስራክን ሁሉ የሚያበላሽብህ ነው ይሄ ትልቅ በሽታ ነው የቀልብ በሽታ ነው ይሄን በሽታ ደግሞ የፈለገ ዶክተር ጋር ብትሄድ ሊያገኝልህ አይችልም ሊነግርህም አይችልም መድኃኒት ምንድነው በኋላ እንመጣበታለን አራተኛው በሽታ መረዱል ክብር መኩራት ይሄ والله አራተኛው በሽታ መረዱል ክብር መኩራት ትኮራለህ አንተ ብሎ መኩራት ትኮራለህ ይሄን በሽታ ነው ሐቅን ከመቀበል ትኮራለህ ሀብታለኝ ብለ ትኮራለህ ልጆች አሉኝ ብለ ትኮራለህ ስራ አለኝ ብሎ የሚኮራም አለ ያ اخي የሰጠከው ጌታ ነው ከፈለገ በፈለገበት ሰዓት ሊያነሳብክ ይችላል ማንነካ አንተ አስለ ምትኮራው የፈለገ ብዘል እዚህ አዱኛ ላይ መሬታ ስትሄድ ወይ ወደ መሬታ ሰም ወይ ደግሞ ሰማይና ነካ ማንነካ አንተ ምትኮራው ውስጥ እኮ ቢቦረበር ቆሻሻ ነው ያለው አንተ ማለት እኮ ብትሞት አንድ ቀን እኮ መተኛት ማችል ሰው ነህ ሰዎች አንድ ቀን ከሞት ከአንተን ማቆየት አይፈልጉም እኮ ይሄ والله ለምን ትኮራለህ ኩራት ለምን ታመጣለህ ሐቅ ሲመጣ ተቀበል ትክክለኛ ሰለፊያ ዳዕዋ ሲነገር ተቀበል ሱና ሲነገር ተቀበል ኩራት የሚባል ዋነኛው ሐቅ ሲነገር አልቀበልም ማለት ይሄ والله ማንነካ አንተ ምትኮራው ምን አለክ ይሄ ነብት በራስ ብቻ መጣክ ይመስላል ልጆች አለን ብለህ ትኩራለህ ልጆችህ አላህ ከፈለገ በአንድ ቀን ሊያጠፋቸው ይችላል ኩን ፈየኩን ነው አምሩ ጓደኞች አለን ብለህ ትኩራለህ ይሄ والله አላህ ከፈለገ በአንድ ሊያጠፋቸው ይችላል ይሄም ትልቅ የሆነ በሽታ ነው ኩራት መኩራት ሌላኛው አምስተኛው በሽታ የቀልብ በሽታ መረዱል ግል والحقد መመቀኝነት ምቀኝነት ይሄ والله አንድ አማኝ ሰው የሆነ ነገር ሲያገኝ ለምን አገኘ ትላለህ ያ اخي የሰጠው ጌታ ነው ከአላህ አለምን የሱን ፈድር ጌታ አለምን ይሰጣል ከፈለገ አላህ Subhanahu Wa Ta'ala ይሄ حقد ይሄ حقد ትልቅ በሽታ ነው ብዙ ቤተሰቦችን ያለያየ በሽታ ነው አንድ ሰው ቢሳሳት ቢጎዳክ በአንዴ እንደዚህ በሽታውስ እንዳትወርቅ ተጠንቀቅ ሰዎችን ይቅርበል إذن ይሄኛው አምስተኛው በሽታ ነው ሌላኛው በሽታ ብዙ ናቸው ግን ለዛሬ አምስቱን ከነገርኳችሁ ይበቃቸዋል ማለት ብዙ ስለሆነ ግን ሰዓቱም እየሄደ ስለሆነ እነዚህን በሽታ እንዴት እናንሳቸው የሙሐደራው ርዕስ ምንድነው القلب الداء والدواء ቀልብ የሷ በሽታና የሷ መድኃኒት ምንድነው እስካሁን ብዙ ርዕስ ነው ያየነው ቀልብ ስንት ቦታ እንደሚካፈል ስንት አይነት ቀልብ እንዳለ ቀልብ የተስተካከለ መሆኑን የምታውቅበት መንገድ አይተናል የቀልብ በሽታዎች የተወሰነ አይተናል አሁን ግን ያንተ ቀልብ እንዲስተካከል حتى በሽተኛ ቢሆን በምን አይነት መድኃኒት የምታድነው الوسائل التي تساعد على سلامة القلوب መንገዶች ቀልቦች እንዲስተካከሉ የሚያደርጉ ነገሮች ምንድናቸው አወለን የመጀመሪያው الدعاء ጌታን አላህ Subhanahu Wa Ta'ala መለመን አላህ Subhanahu Wa Ta'ala ቀልብክ እንዲያስተካክልልክ ሁሌ ጠዋት ማታ አላህ መለመን አለብክ ይሄ ዋነኛው መንገድ ነው አላህ ያን ነገር ካልፈለገልክ ቀልብ ሊስተካከል ስለማይችል ለዚህ ነው እኮ ሁሌ የአላህ መልእክተኛ عليه الصلاه والسلام الله ይለምናሉ من حديث عائشة رضي الله تعالى عنها الذي أخرجه الإمام الترمذي وحسنه وقال حديث حسن
ሚላሉ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያ ሙቀልበል ቁሉብ ثبت قلبي على دينك ረሱል ናቸው እኮ የሚለምኑት ይሄን ዱዓ ወንጀል የለባቸው حتى ያለፉም የሚመጣው ወንጀል ሁሉ የተማረላቸው የአላህ መልእክተኛ አለይሂ ሰላቱ ወሰላም ዓለም ላይ ካለ ሰው ሁሉ ትክክለኛ ቀልብ ሰላም ያለው ቀልብ የረሱል ሰለላሁ ዐለይሂ ወሰለም ቀልብ ነው ومع ذلك አላህን ይለምናሉ ያ ሙቀልበል ቁሉብ ቀልብን የምታቀያየረው የሆንኮ ጌታ ወይ ቀልብን ያንተ ዲላ አጽናኝ ይላል ማናቸው هو رسولنا عليه الصلاه والسلام اذا ሁሌ ወደ አላህ ተመለስ አላህን Subhanahu Wa Ta'ala ለምን አላህ ቀልብክ እንዲያስተካክልልክ የተስተካከለ ቀልብ እንዲሰጥክ ወንጀል ከወንጀል እንዲያረቅክ ጥሩ ነገር እንድሰራ እንዲያደርግ ጌታክን አላህ Subhanahu Wa Ta'ala ሁሌ መለመን አለበት ከሂስድ ككبر والرياء والشرك والنفاق والبدعة والمعاصي كالذي وانجل هلو قلبكنا الله انديها ترالك الله اللمن الله أقوى ملك ادعوني أستجب لكم إيالكنا يتنيو هبتام لمن يتداهل يملك حتى بلكم راسو عند هبتام من شكر لبك من لرداك إلى الآن عندي متانا من لرداك أبشر الله هنا ميلاد أبشر يفلكن أزز أمرك ይላሉ አረቦች መቱና ትዛዝ ነው ችግር የለውም ይላል ግን ይሄን ሰው የተመለስ ሁለተኛ ብትጠይቀው ይሄን ነገር ያመጣል እንዳላየ ላሽንም ይላል ያ ብቻ ሳይሆን hatta ሁሌ ቢረዳክም ራሱ እቺ ነገር ላንተ ጥሩ ያለው ነገር ይቆጥራታል ይጠብቃታል በሆነ ነገር ስትጋጭ ያኔ እንዲያድርገው እኛ ያሳደግነው ሰውዬ እኛ እንዲያደርግነው ተስታል እንዲናም ይላል ግን አላህ ላ ادعوني استجب لكم ይላል لمن يتطاچوا إلى وقال ربكم ادعوني أستجب لكم وإذا سألك عبادي عني فإني قريب أجيب دعوة الداء إذا دعاني هل يستجيبوا لي وليؤمنوا بي لعلهم يرشدون إيه والله كذيبا لدت الريال الله كن الذي يالك وإذا سألك عبادي باروش سرريك تيقك الزي آية لي علموش هنا فائدة ينقرنا الله سبحانه وتعالى بزو القرآن آية لي وإذا سألك كتيقوك اندزي بلاچو قل كذا نبلو رسول ميازاچو ግን ዱዓ ቦታ እንደዚህ አላለም እንደዚህ አይነት ቦታ ላይ እንደዚህ አላላቸው وإذا سألك عبادي ባሮቼ ከጠየቁክ በላቸው አላለም ምን ያለው عني فإني قريب እኔ በጣም ቅርብ ነኝ በላቸው أجيب دعوة الداع የሚለምነኝን ሰው ለማኝ ዱዓን የሚለምን ሰው እሺ ይሏል እና فليستجيبوا لي ለኔ ለማዛቸው ነገር እሺ ብሎ ይታዘዙ وليؤمنوا به በኔ ይመኑ لعلهم يرشدون እነሱ ትክክለኛ መንገድ ላይ እንደሚሆኑ መከራው ስገባ አላህ ለምን أما يجيب المضطر إذا دعا ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون إيه والله مكروا السكبا ጭንቁ ስገባ ነገሩ ሁሉ ሲጠብብክ መግቢያና መውጫክን ስታጣው የምትሆነው ሁሉ ግራ ሲገባክ በእንደዚህ አይነት ጊዜ አላህ አለምን أما يجيب المضطر ማን ነው እሺ የሚለው የሚረዳው የሚመልስለት የተቸገረውን ሰው መከራው ሲገባው ሰው ጭንቁ ሲገባው ሰው إذا دعاك لمنا ويكشف السوء መጥፎ ነገር ሁሉ የሚያነሳው ጌታ ማን ነው አላህ እንጂ ويجعلكم خلفاء الأرض ምድር ላይ ደግሞ ይበላይ የሚያደርጋቸው አላህ እንጂ ሌላ አካል አለ እንዴ አኢላሁም አላህ ከአላህ ጋር ሌላ አምላክ አለ እንዴ ላ የለም ቀሊላ ما ተذكروا ትንሽ መታስተነትኑ ምን ለዚህ ነው ዱዓ ሁሉ እናድርግ የመጀመሪያው መድኃኒት የቀልብ መድኃኒት ይሄ ነው ثانيا ሁለተኛው መድኃኒት القراءة في سير الصالحين ይደጋግ ሰዎችን ታሪካቸውን ማንበብ ነው ማንበብና አንብብ የረሱል ሰለላሁ ዐለይሂ ወሰለም ታሪክና አንብብ ከነሱ ትምህርት እናገኛለን የሰሃቦችን ታሪክና አንብብ ትልቅ ትምህርት እናገኛለን ቀልባችን እንደተስተካከለ እናገኛለን ታቢዖች ወገይር ذلك ከነሱ በኋላ የመጡት ራሱ والله ለዚህ ደግሞ የቀልብ መስተካከል እንደሆነ የረሱል ሰለላሁ ዐለይሂ ወሰለም ምሳሌ እንመልከት ያላህ መልእክተኛ አለይሂ ሰላቱ ወሰላም ኡሁድ ጦርነት ላይ ጥርሳቸው ሁሉ ወለቀ ተጎዱ እነዛ ካፍሮች ረሱልን
عليه الصلاة والسلام قدواتهم ጥርሳቸው ሁሉ እስኪወልቅ ግን እንደዛም ሆኖ ቀልባቸው ስለተስተካከለ من نبر يا الحديث الذي أخرجه البخاري ومسلم من حديث ابن مسعود يا الله حملتني عليه الصلاة والسلام من قالوا اللهم اغفر لقومي فإنهم لا يعلمون كذب اللتا يتستكاكل قلبال رسول تمتو ጥርሳቸው ወልቆ ተጎርቶ ራሱ ምን ይላሉ ጌታዬ ወይ ይቅር በላቸው ለህዝቦቼ ዑዝር እየሰጧቸው ነው فإنهم لا ينسوا ያቁ አንተ ማን ሰው ሲበድልክ አንድ ሰው ነገር ቢያደርግብክ በአንዴ እሱ ላይ መለመን እሱ እንዲጠፋ መፈለግ እሱ ለመጉዳት መሄድ ላ ቀልብክ ችግር አለበት ቀልብክን መመርመር አለበት ማለት በል ቀውሚን ያለው እነዛ ሰዎችን የራሴዎች ህዝቦች ጎሳዎች የሆኑት ነው ያለው አያቁምና ይሄ በጣም ትልቅ ነገር ነው ሁሌ የረሱላህ ታሪክ የምናነበው የነበራቸው ሙዓመላ ከሰዎች ጋር ጥሩ ነበረ ሐቅ ላይ أنس بن مالك رضي الله تعالى عنه خادم رسول الله صلى الله عليه وسلم من هلال الحديث الذي أخرجه بخاري أنس الذي خدمت رسول الله صلى الله عليه وسلم في الحضر والسفر فوالله ما قال لي شيء صنعته لما صنعت هذا هكذا ولا لشيء لم أصنعه لما لم تصنع هذا هكذا أنس الذي رسول صلى الله عليه وسلم 10 ዓመት እነሱ ጋር አገልግያለሁ ይላል ኺድማ እነሱ ማገዝ መንገድም ሲወጡ አገራቸው ላይ ሲቀመጡ ግን አለ ከረሱላህ ባህሪ ሲናገር የሆነ ነገርን ከሰራው ለምን ሰራክ አይሉኝም ይሄን ነገር ካላቸው ሙዓመላ ካላቸው አኽላቅ ካላቸው የቀልብ መስተካከል የሆነ ነገር ደግሞ ካላደረኩኝ ለምን አላደረክም አይሉ ይሄ ትልቅ ነገር ነው ኢደን የሰለፎችን የደጋግ ሰዎችን ታሪክ በማንበብ ቀልብክ ይስተካከላል ሶስተኛው መንገድ ቀልብ እንዲስተካከል ከፈለክ ሶስተኛው ምንድነው ሲባል ተዘከሩ الموت ሞትን አስታውሱልኝ ሞት የሚባል ነገር አለ ድንገት የሚመጣ ሳያስፈቅድክ ሳይደውልልክ በዋትስአፕ ሳያናግርክ በቴሌግራም ኦንላይን ነክ አይደለም ብሎ አይቶ ሳይልክልክ ሳያንኳኳ ድንገት የሚመጣ የሆነ አካል አለ ኢድን ሁሌ ሞትን አስታውስ ሁሌ ሞትን የምታስታውስ ከሆነ ቀልብክን እያስተካከልክ የምትሄደው ለምን ለዛኛው ሞት ስራ ኸይር ሰራት መስራት እንዳለብክ ራስክን ታሳምናለህ የሰራከው ወንጀል ደግሞ ወደ አላህ መመለስ እንዳለብክ ራስክን ታስታውሳለህ ለዚህ ነው ሁሉ የአላህ መልእክተኛ عليه الصلاه والسلام ይላሉ الحديث الذي اخرجه الترمذي من حديث أبي سعيد رضي الله تعالى عنه ميلال يا الله من التنيا صلى الله عليه وسلم أكثروا من ذكر هادم اللذات أكثروا أبزوا من ذكر كما صوص ياتشي تفتنا متعقارتي ونشانكر وهو الموت إذن هو اللي يموت ما صوص هاللبت لذين يا الله من التنيا عليه الصلاة والسلام الحديث الذي أخرجه مسلم من حديث أبو هريرة رضي الله تعالى عنه عندك يا الله حمل التنيا عليه الصلاة والسلام على الكسر الله فقادا طيقوت منن مزيروا ብቻ ሳይሆን ለነሱ استغفار እንዲጠይቅ الله ከለከላቸው ለምን አማኝ ሆኖ ስላልሞቱ እንዳስደንግጥ ይሄ ሐቂቃው ግን እሺ ዚያራ ብቻ ሊዳል መሄድ ብቻ ተፈቀደላቸው ከዚህ በኋላ ዘይት ደርሶ አለቀሱ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ ከዛ በኋላ استأذنت ربي في أن أستغفر لها فلم يؤذن لي أنيكو الله سبحانه وتعالى أسفكركم لسوا مرة بتأيك الله تعالى الفكر لهم حديث الذي أخرجه مسلم يقول لمن أن البدع سوّج بدأ يتسوف السيقبوت الذي حديث هاي متشاتشو يا رسول الله عليه وسلم الناس النابات كفر لا يموت برسين نقر كرمي لوالنا يا أخي من دلنا يا نبي إبراهيم عليه الصلاة والسلام أبات كفر لا يموت من دلنا إيكو قرز بحديث يتذكركم بزين كده استغفار لتأي سبال تكلكل واستأذنته في أن أزور قبرها قن يسان قبر هجي مايتن أسفكر كوين فآذن لي لني فكر لي كذا من رسول الله محل شايرهينه فزوروا القبور فإنها تذكر الموت هلونا قبر زيرو ياتشي قبر موتن تاسوساچو قبر ሲባል አሁንም የቢዳሶች የሚሰሩ አይደለም እንዴ ኡስታዝ ዛሬ ምን ሆነ ስለ ቀልብ ያወራ ስለ ሽርክና ስለ ቢዳ ያወራ እንዲናተሉኝ
ሰለፊ ሁሌ እንደዚህ ነው አህሉ ሱነት ወልጀማዓ መንሀጅ ሰለፊ ላይ ያለ ኡስታዝ ዓሊም ነፈሱሁ ዋضح ግልጽ ነው ይታወቃል ስለ ኒካህ ቢያወራም ስለ ተውሂድ ማውራቱ አይቀርም ስለ ሙዓመላ ስለ ንግድ ቢያወራም ስለ ተውሂድ ማውራቱ አይቀርም አንድ ምሳሌ ልስጣችሁ የኹለፋ መስጊድ ኢማም ሼኹና ወዋሊዱና الشيخ آدم محمود حفظه الله ተመልከቷቸው يفلق ርዕስ ያወራሉ ኹጥባ ላይ ግን ዞሮ ስለ ተውሂድ ያስገባሉ هكذا سلفي هكذا اهل السنه والجماعه اما مبتدع ሆነው እንደፈለገ ያጨማልቃል ለምን አወራክ ስለ ሙመይዑ በተለይ ምን ይላል لا يلزموني ይላል ማለት ስለዚህ ጉዳይ ብቻ ነው ያወራው ያን ጉዳይ ማለት አነስ ምን አገባ ግዴታ አይደለም ይላል ሙብተዲዕ እንደዚህ ነው ሁሌ ስለ ሱና ወጣላን ስለ ቀልብ እናወራ ቀልባችን ተበላሸ መድኃኒት እንፈልግለት ኢደን ቀብር መዘየር ሲባል አኺራክን ያሳው ይሰባለው ከዚህ ገነስተ አናጅላ እንድትሄዳለን ባሌ ሼክ ሁሴን ጋር እንድትሄዳለን ቃጥባሪ ደቡብ እንድትሄድ አይደለም ወይ ጎንደር እንድትሄዳለን የተፈለገው ዛቃ አገር ላይ ከተባክረ ያለው ቀብር ነው እዛም ሄደ ደግሞ ከነሱን ለምናቸው አይደለም ምን ለማድረግ ነው ለለምንላቸው ነው አኺራን በዛው ለማስታወስ ነው እነዚህ ሰዎች እኮ ትራንት ካንተ ጋር ያወሩ እየሳቁ እየተጫወቱ የነበሩ ሰዎች ናቸው ካንተ ጋር እየበሉ የነበሩ ሰዎች ናቸው ካንተ ጋር አጠገብ እየተኛቸው የነበረች ያንተ ሚስት ናት ካንቺ ጋር እየተኛ የነበረው ያንቺ ባል ነው ካንተ ጋር እየተማ የነበረ ጓደኛክ ነው ካንተ ጋር እየተጓዘ የነበረ የመንገድ ጓደኛክ ነበረ ግን ቀኑ መጣና ወደ አኺራ ሄደ ወደ ቀብር ገባ ወደዛኛ ጉርጓድ ገባ ሀብታም ቢሆንም ደሃ የሚቆፈርለት እኩል የሆነ 1 ሜትር ወይ 2 ሜትር በ1 ሜትር የምታክሉ ቦታ ገባ ሞቀኝ በረደኝ ጨነቀኝ የሚባልበት ቦታ አይደለም ኢዘን እዛ ሄደኮ የቀብር ሰዎችን ዱዓ ነው መታረግላቸው አማ የቀብር ሰዎች እንትለምራለም ይሄማ ሽርክ ነው እነዚህ ሰዎች የሞት ሰዎች እኮ አንተን አይጠቅሙክም ቢጠቅሙማ ለምን ቀብሩስ ብቻቸውን ይቀመጣሉ አባቴ ምን ቀብሩስ እዛ 50 ወጁ ፎቅ ነው እንዴ ባለ 5 ኮከብ ሆቴል ነው እንዴ ቀብር ጠባብ እኮ ነው ምን አጨናነቀው አንተ መጥቀም ይችል ከሆነ መጀመሪያ ለምን ራሱ አይጠቅሙ ወጥቶ ለምን ከዛ ጭንቁ ሳይወጣ ኢዘን ያ ሰው ያንተ ሊጠቅም አይችልም የቀብር ሰው እንዳለምን ሞቷል حتى رسول صلى الله عليه وسلم እንዳትለምን ሞቷል የአላህ መልእክተኛ አለይሂ ሰላቱ ወሰለም ግን ምትሄደው ምንድነው ምን ለማድረግ ነው እዛ ውስጥ ለነዛ ሰዎች ዱዓ ልታረግላቸው ኢዘን ሁሌ ሞትን ማስተዋወስን አብዛ رابعا አራተኛው መዳት ቀልባችን ሊስተካከል ከፈለክ قراءة القرآن قرآن ማንበብን ቁርአን መማር አብዛ እስቲ ራሳችን ዛሬን ጠይቅ የግል ለኔ እንዳንነግረኝ ሁላስ ከኛውስ ማን ነው ዛሬ ቁርአን ይቀራው ማን ነው ከኛውስ ሁሌ የሱ ፕሮግራም ውስጥ ቁርአን መቅራት የሚባሉ ያለው ወይስ ሲመቸው ብቻ ነው የቁርአን ፕሮግራም ያወጣው ይሄንም ቁርአን መቅራት አለብን ይሄ ቁርአን የወረደው ቀልብን ሊያስተካክል ነው كتاب أنزلناه إليك مبارك ليدبروا آياتي وليتذكروا الألباب إيه قرآنكم مصافنا أنزلناه يا وردنا إليك بانتلي مبارك يتباركنا ليدبروا آيات النسو يقرآن أنكسو دم ليستنتنا وليتذكروا الألباب قلب الله يسوج إيمان الله يسوج دم يبلد أن يستنتنا أفلا يتدبرون القرآن أم على قلوب أقفالها قرآن يستنتنا من دي ወይስ ቀልባቸው ላይ ተቆልፎባቸው ኢዘን የቀልብክን በሽታ ማንሳት ከፈለክ መድኃኒቱ ቁርአን መቅራት ነው ቁርአንን መቅራት ነው ይሄም ትልቅ የሆነ መድኃኒት ነው ሌላኛው መድኃኒት الخامسة አምስተኛው من وسائل سلامة القلوب النظر إلى من هو دونه ካንተ በታች ያለው ሰው ተመልከት በአዱኛ ጉዳይ ይሄ والله ይሄ የቀልብ ሰላም ይሰጣል 3 ፎቅ ያለው ሰው እንዳትመለከት ብዙ መኪና ያለው ሰው እንዳትመለከት በሀብት ያለው ሰው እንዳትመለከት 3-4 ባጃጅ ያለው ሰው እንዳትመለከት ባጃጅ ያለው ደግሞ ፎርስ ያለው እንዳይመለከት ፎርስ ያለው ደግሞ እዚህ ያለው እንዳይመለከት ሁሌ ካንተ በታች ያለው ሰው ተመልከት ይሄን በማድረግ ቀልብክ ይስተካከላል ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም መድኃኒቱን የነገሩን እዚህ ጉዳይ ያ اخي ዛሬ አንተ የምትበላው አንድ ዳቦ አለች والله ያን ዳቦ ማያገኙ ሰዎች በጣም ብዙ ናቸው አዱኛ እንዳትሄድ ጎረቤት ካለ አላያቸውም ይሄን ዛሬ ጉንፋን ያዘክ والله ካንተ የበለጠ የታመመ ሰው አለ ዛሬ አንተ ሰው ቤት ተከራይተን ያለከው
ከነጭራሹ መከራየት የማይችልና ውጪ የሚኖር ሰው ብዙ ሰው አለ። ያን ተመልከት ያን የአላህ መልእክተኛ አለይሂ ሰላቱ ወሰላም የመከሩም ይሄ ነው። انظروا الى من هو دونكم ብሏል። ካንተ በታች ያሉ ሰዎችን ተመልከቱ። ካንተ በታች ምስኪን አለ፣ የቲም ሰዎች አሉ። ያዛቸው ልጆችን እቀፋቸው። በዚህ ሁኔታ ቀልብክን ታስተካክላለህ ማለት ነው። ይሄ አምስተኛው ነው። ብዙ ነው መድኃኒቱ። ሳሪሰን ስድስተኛው الابتعاد عن مجالسة الغفلة وحضور مجالس الذكر والعلم መራቅ አለብክ። ምን አይነት መቀማመጥ? ከተዘናጉም መቀማመጥ፣ ወንጀል ከሚሰሩ ቢድዓ ከሚሆንበት ቦታ መራቅ አለብክ። ሽርክ ከሚሰራበት ቦታ መራቅ አለብክ። غفلة የሚባለው ዋነኛው ሽርክና ቢድዓ ነው። ወንጀል ከሚሰራበት ቦታ መራቅ አለብክ። በተቃራኒ ደግሞ ዒልም የሚቀራበት፣ ዚክር የሚደረግበት፣ ሱና የሚወሳበት፣ ተውሂድ የሚወራበት ቦታ መገኘት አለበት። በዚህ ላይ ብዙ ሐዲሶችን መጥቀስ ይቻላል፣ ሰዓት አይበቃንም። ግን እያለፍኩኝ መድኃኒቱን ብቻ ልንገራችሁ። ሰባተኛው حفظ الجوارح ሰውነትክን ሁሉ ከመጥፎ ነገር ጠብቅ፣ ቀልብክ ይስተካከላል። ሰውነትክን ሙሉ ከመጥፎ ነገር ጠብቅ፣ ቀልብክ ይስተካከላል። ይሄና የመሳሰሉ ብዙ መድኃኒቶች አሉ። ቢያንስ እነዚህ ሰባቶችን ካወቅን ቀልባችን የሚስተካከልበት መንገድ እናውቃለን። ሁሌ ደግሞ ጌታችን መለመን አለብን ቀልባችን እንዲስተካከል። አላህ Subhanahu Wa Ta'ala ቀልባቸው ተስተካክሎ يوم القيامة ከሱ ጋር በጥሩ ቀልብ ሰሊም ሆኖ በዛ ከአላህ ጋር የሚገናኙ ሰዎች አላህ ያድርገን። ቀልባቸው ከተስተካክሎ ከወንጀል፣ ከቢድዓ፣ ከሽርክ፣ ከሪያ፣ ከሂቅድ፣ ከሂስ፣ ከክብር፣ ከኒፋቅ ከዚህ ሁሉ ጠርቶ ጣዓ ላይ፣ ተውሂድ ላይ፣ ቁርአን መቅራት ላይ የሚሆኑ ቀልቦች አላህ ያድርገን። የዛሬ ሙሐደራችን ይመስላል። هذا بالله التوفيق والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.